ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ፕሬዝዳንት ታዬ አጽቀሥላሴ በዳግማዊ አፄ ምኒልክ ሐውልት ስር የአበባ ጉንጉን አስቀመጡ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እና ከፍተኛ የመንግስት ሥራ ኃላፊዎች 130ኛውን የአድዋ ድል በዓልን አስመልክቶ በዳግማዊ አፄ ምኒልክ ሐውልት ስር የአበባ ጉንጉን አስቀመጡ። የአበባ ጉንጉን የማስቀመጥ ስነ ስርዓቱ በአዲስ አበባ በሚገኘው በዳግማዊ አፄ ምኒልክ አደባባይና በአድዋ ድል መታሰቢያ የተከናወነ ሲሆን የዘንድሮ በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በመላው ኢትዮጵያ በድምቀት እየተከበረ ይገኛል። በስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታደሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የአዲስ አበባ ከንቲባ አዳነች አቤቤና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ተገኝተዋል። በተጨማሪም የፌዴራል ፖሊስ ኮሚሽነር፣ የቀድሞ የኢፌዴሪ ፕሬዝዳንቶች አባት አርበኞችና የአዲስ አበባ ከተማ ነዋሪዎች በተገኙበት በዚህ መርሃ ግብር የኢትዮጵያን ሉዓላዊነት ያስከበሩ ጀግኖች አባቶችና እናቶች ታሪክ ተዘክሯል። ፕሬዝዳንት ታዬ አጽቀሥላሴና ሌሎች ከፍተኛ ባለስልጣናት የአበባ ጉንጉን በማስቀመጥ ለጀግኖቹ ያላቸውን ክብር ገልጸዋል። በሌላ ዜና የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ገለጹ። እንደ ሮይተርስ ዘገባ ይህ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጡት ቃል ለመጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ከዋሉ በኋላ ነው። አሊ ላሪጃኒ ባለፈው ቅዳሜ የተገደሉት የአያቶላ አሊ ካሚኒ ታማኝ አማካሪና ተተኪ መሪ ሊሆኑ የተመረጡ መሆናቸው ተገልጿል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ኢራን በእስራኤል ላይ የሚሳኤል ጥቃት መክፈቷንና እስራኤልም በሊባኖስ ላይ ጥቃት እያደረሰች መሆኑን ዓለም አቀፉ ብዙሃን ዘግቧል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የጀመረችው ወታደራዊ እርምጃ ከ4 ሳምንታት ባነሰ ጊዜ ውስጥ እንደሚጠናቀቁ ቢገልጹም ኢራን ከመሬት በታች የሚገኝ የድሮን ዋሻ የሚያሳይ ቪዲዮ ይፋ በማድረግ ለማንኛውም ሁኔታ ዝግጁ መሆኗን ገለጸች። በመካከለኛው ምስራቅ በተከሰከሰው ከፍተኛ ውጥረት ሳቢያ ኤፍ-15ኢ ስትራይክ ኤግል የተሰኘው የአሜሪካ የጦር አውሮፕላን በዛሬው ዕለት በኩዌት ግዛት ላይ መውደቁን ሰስፒሺየስ ሊንክ ሪሙቭድ እና ዘ ኢኮኖሚክ ታይምስ ዘግበዋል። በማህበራዊ ሚዲያ የተሰራጩ ተንቀሳቃሽ ምስሎች አውሮፕላኑ በእሳት ተያይዞ ሲከሰከስ የሚያሳዩ ሲሆን አብራሪው ግን ራሱን በፓራሹት አስወንጭፎ በሕይወት ተርፏል። የአካባቢ ነዋሪዎችም ለአብራሪው የመጀመሪያ እርዳታ ሲያደርጉለት ታይተዋል። የኢራን የመንግስት መገናኛ ብዙሃን አውሮፕላኑን የሀገሪቱ ኃይሎች መጥተው መጣላቸውን ቢገልጽም የአሜሪካና የኩዌት ባለስልጣናት እስካሁን ይፋዊ ማረጋገጫ አልሰጡም። አደጋው በቴክኒክ ብልሽት ወይም በጠላት ጥቃት ስለመከሰቱ ምርመራ እየተካሄደ ነው። በተያያዘ ዜና በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት መፈጸሙን ሄዝቦላ ወደ ጦርነቱ መቀላቀሉ ተነግሯል። በተመሳሳይ የኳታር መከላከያ ሚኒስትር ባወጣው መግለጫ ከኢራን የተነሱ 2 ሰው አልባ ድሮኖች በሀገሪቱ ቁልፍ የኤነርጂ መሰረተ ልማቶች ላይ ጥቃት መሰንዘራቸውን አስታወቁ። ቱርክ ከኢራን ጋር ያላትን የየብስ ድንበር ለተሳፋሪዎች በጊዜያዊነት ዘጋች። የቱርክ መንግስት ከኢራን ጋር በሚያዋስኑት ጉርቡላክ፣ ካፔኮን እና ሴንደር በተባሉ የድንበር ኬላዎች ላይ የዕለት ተዕለት የተሳፋሪዎች ዝውውር በጊዜያዊነት መታገዱን አስታወቀ። የቱርክ የንግድ ሚኒስትር ኦሚር ቦላት እንደገለጹት ውሳኔ የተላለፈው ለጥንቃቄ ሲባል እንጂ በአካባቢው የተከሰተ ድንገተኛ የአደጋ ሁኔታ የለም። ሚኒስትሩ አክለውም የንግድ እንቅስቃሴዎችና የጭነት ፍሰቶች ያለምንም መቆራረጥ በቁጥጥር ስር ሆነው እንደሚቀጥሉ ገልጸዋል። በአሁኑ ወቅት ቱርክ የራሷ ዜጎችና የሶስተኛ ወገን ዜጎች ከኢራን ወደ ቱርክ እንዲገቡ እየፈቀደች ቢሆንም የኢራን ዜጎቹ ግን ወደ ቱርክ እንዳይገቡ ተከልክለዋል። የድንበር ኬላዎች እስከ መቼ ዝግ ሆነው እንደሚቆዩ ለጊዜው አልተገለጸም። የኤፕስታይን አስከፊ ሚስጥር ገዳይም ነበር። የልጃገረዶች አስከሬን ፍለጋ ተጀመረ። የቢሊዮነሩ ጄፍሪ ኤፕስታይን የክፋት ታሪክ አሁንም አላበቃም። አዳዲስ መረጃዎች እንደሚያመለክቱት ኤፕስታይን ከህፃናት ዝውውር ባለፈ ነፍሰ ገዳይም ሳይሆን አይቀርም የሚል ስጋት ነግሷል። በኒው ሜክሲኮ የሚገኘው የፍትህ ሚኒስቴር በኤፕስታይን ግዙፍ እርሻ ውስጥ የልጃገረዶች አስከሬን ተቀብሯል በሚል ምርመራ በድጋሚ ከፍቷል። ይህ እርምጃ የተወሰደው ከ3 ሚሊዮን በላይ የሚሆኑ የኤፍቢአይ ሚስጥራዊ ሰነዶች ይፋ መደረጋቸውን ተከትሎ ነው።
በአንድ ሰነድ ላይ የቀድሞ የኤፕስታይን ሰራተኛ እንደገለጸው 2 የውጭ ሀገር ዜግነት ያላቸው ልጃገረዶች በኤፕስታይንና በባልደረባው ጊሌን ማክስዊል ትዕዛዝ ተገድለው በእርሻው ግቢ ውስጥ ተቀብረዋል። ልጃገረዶቹ የተገደሉ በጭካኔ በተሞላ የጾታ ጥቃት ወቅት በገመድ ታንቀው እንደሆነ ምስክሩ ገልጿል። የኒው ሜክሲኮ ባለስልጣናት እነዚህን ዘግናኝ ወንጀሎች የሚያረጋግጡ የቪዲዮ ማስረጃዎችና ያልተበረዙ ሰነዶች ለመሰብሰብ እየሰሩ ይገኛሉ። በአንድ ወቅት እንደ አስፈሪ ፊልም ይታይ የነበሩ ሰይጣናዊ ድርጊቶች አሁን ወደ እውነታነት እየተቀየሩ መምጣታቸው ዓለምን እያነጋገረ ይገኛል። ምርመራው በሂደት ላይ ሲሆን ተጨማሪ አስክሬኖች ሊገኙ እንደሚችሉ ይጠበቃል። በብራዚል 3 ሴቶች ብቻ የነበሩት የአኩንትሱ ጎሳ አዲስ ወራሽ አገኘ። በብራዚል ዝናብ ደን ውስጥ የሚገኘውና የመጥፋት አደጋ ተደቅኖበት የነበረው የአኩንትሱ ጎሳ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወንድ ሕፃን በመወለዱ አዲስ ተስፋ አግኝቷል። እንደ አውሮፓ አቆጣጠር በ2016 የመጨረሻ ወንድ አባል ከሞተ በኋላ ጎሳው በ3 ሴቶች ብቻ ተወስኖ ለዓመታት ቆይቷል። ይሁን እንጂ የ40 ዓመቷ ባባውሩ ጎረቤት ከሆነው የካኖኤ ጎሳ አባል ጋር በፈጠረችው ግንኙነት አኪ የተሰኘ ወንድ ልጅ በታህሳስ ወር ተገላግላለች። ቀደም ሲል የነበረው የጎሳዎቹ ጠላትነት ተረት ሆኖ የካናዊ ሰዎች ለ3 ሴቶች በአደንና በዕለት ተዕለት ኑሮ ሲረዷቸው ቆይተዋል። ይህ ልደት በወረራ እና በደን ጭፍጨፋ ምክንያት ሊጠፉ ለነበሩ ለዚህ ጥንታዊ ጎሳ ትልቅ ታሪካዊ ክስተት ነው። የብራዚል አገሬው ተወላጆች ጉዳይ ኤጀንሲ የሕፃኑ መወለድ የጎሳውን ሕልውና ለማስቀጠል ትልቅ ብርሃን መሆኑን ገልጿል። የሰው ልጅ ወደ ምድር የመጣው ከሌላ ፕላኔት ሊሆን እንደሚችል የሚጠቁሙ አዲስ ሳይንሳዊ ግኝት ይፋ ሆኗል። በጆንስ ሆፕኪንስ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት ጥንታዊ ባክቴሪያዎች በአስትሮይድ ግጭት አማካኝነት ከማርስ ተነስተው ወደ ምድር ሊመጡ እንደሚችሉ አረጋግጠዋል። ሊዮ ፓንሰርሚያ በሚባለው መላምት መሰረት ሕይወት ያላቸው ጥቃቅን ሕዋሳት በህዋ ውስጥ የሚጓዙ አለቶች ላይ ተጣብቀው ከአንድ ፕላኔት ወደ ሌላ ሊሸጋገሩ ይችላሉ። ሳይንቲስቶች ቀደም ሲል የከዋክብት ፍንዳታን ተከትሎ የሚፈጠረውን ከፍተኛ ሙቀትና ግፊት ሕይወት ያላቸው ነገሮች አይችሉትም ብለው ቢያምኑም አዲሱ ጥናት ግን አንዳንድ ጠንካራ ባክቴሪያዎች ይህንን አስከፊ ሁኔታ ተቋቁመው መጓዝ እንደሚችሉ ጠቁመዋል። ተመራማሪዎቹ እንደገለጹት በምድር ላይ ላለው ሕይወት መፈጠር መነሻው ከማርስ የመጡ ጥቃቅን ሕዋሳት የመሆን ዕድላቸው ሰፊ ነው። ይህ ግኝት ስለ ሰው ልጅ አመጣጥ ያለንን ግንዛቤ ሊቀይር ይችላልም ሲሉ ተመራማሪዎች ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።